ሰላም የንቁ ቤተሰቦቻችን የዕለተ ቅዳሜ ዋና ዋናላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። ከቅኖና ቤተክርስቲያን ውጪ ቆሞሱን ጳጳስ በማለት በአውደ ምሕረት የተናገሩት ሊቀ ሕሩያን ዳዊት ታደሰና መጋቢ ሐዲስ ቃለ ጽድቅ ግርማ ይቅርታ ጠየቁ። እንደሚከተለው ይቀርባል። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትውፊት መሰረት ሀብታት ቤተክርስቲያን ከሚባሉ መካከል በዘር የማይሰጥ በብሔር የማይታደስ ስጋዊ ደማዊ በሆነ ድምጽ ብልጫ የማያገኙት ልሁን ስላሉ የማይሆኑት አልፈልግም ስላሉ የማይቀየር በመንፈስ ቅዱስ መራጭነት እንደ ቸርነቱ ለተገባቸው አካል ብቻ የሚሰጥ ሀብተ ክህነት ዋነኛው ነው። ይህንን ሀብተ ክህነት ደግሞ ሐዋርያዊ የሆነችው ኦርቶዶክሳዊ ቤተክርስቲያናችን ክብረ ክህነት በቅኖና ጠብቃ ከትውልድ ወደ ትውልድ አልፋ እዚህ እንደደረሰች የመጣችበት የጉዞ ታሪክም ይመሰክራል። ሰሞኑን ሊቀ ሕሩያን ዳዊት ታደሰ በአዲስ አበባ ሀገረ ስብከት የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ መጋቢ ሐዲስ ቃለ ጽድቅ ግርማ የፋሪ ጽርሐ ንግስት ቅድስታና ቤተክርስቲያን አስተዳዳሪ ከቅኖና ቤተክርስቲያን ውጪ ቆሞሱን ጳጳስ በማለት በአውደ ምሕረት የተናገሩት የቅኖና ጥሰት በተለያዩ ማህበራዊ ሚዲያ ሲመላለስ መክረሙ በዚህ የቤተክርስቲያናችን አባቶች ለምን ዝም አሉ የሚሉ ሀሳቦች ሲቀርቡበት መሰንበቱ የሚታወስ ነው። በብፁዕ አቡነ ሪያቆስ ሊቀ ጳጳስ የሚመራው የአዲስ አበባ ሀገረ ስብከት ባካሄደው መደበኛ የአስተዳደር ጉባኤ ሊቀ ሕሩያን ዳዊት ታደሰና መጋቢ ሐዲስ ቃለ ጽድቅ ግርማ ህዳር 11 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በፋሪ ጽርሐ ንግስት ቅድስታና ቤተክርስቲያን ዓመታዊ በዓል ላይ ትምህርተ ወንጌል ለመስጠት የተጋበዙትን ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ የዳግማዊ ምኒልክ መታሰቢያ ተአካ ነገስት በዓታ ለማርያም ገዳም አስተዳዳሪና የቅዱሳት መጽሐፍ ትርጓሜ ቅኔ መምህር ከቅኖና ውጭ ብፁዓን አባታችን በማለት መጥራታቸው በማስረጃ በማረጋገጥ ጉዳዩን በጥልቅ ተመልክቶታል። በመሆኑም ከላይ በተጠቀሰው መልኩ የሀገረ ስብከቱ አስተዳዳሪ ጉባኤ ሰፊ ውይይት ያደረገ ሲሆን በጉዳዩ ተጠቃሽ የሆኑት ሊቀ ሕሩያን ዳዊት ታደሰና መጋቢ ሐዲስ ቃለ ጽድቅ ግርማ በአካል እንዲቀርቡም አድርጓል። ሊቀ ሕሩያን ዳዊት ታደሰና መጋቢ ሐዲስ ቃለ ጽድቅ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱን የተአካ ነገስት በዓታ ለማርያም ገዳም አስተዳዳሪ ከቅኖና ውጪ ጳጳስ ብፁዓን አባታችን በማለት መጥራታቸው ድርጊቱን መፈጸማቸውን አምነው ይሁን እንጂ ከተፈጸመው የቅኖና ጥሰት ጀርባ የመድረክ አጠቃቀም ችግር እንጂ ሌላ ተልእኮና ዓላማ እንደሌላቸው ለጉባኤውም ገልጸዋል። አክለውም በተፈጸመው ድርጊት ጥፋተኞች መሆናቸውን ጠቅሰው ይቅርታ እንዲደረግላቸው በጉባኤው ፊት የጠየቁ ሲሆን በጽሁፍም የይቅርታ ደብዳቤ አስገብተዋል። በብፁዕነታቸው የሚመራው የሀገረ ስብከቱ አስተዳደር ጉባኤ በደሙ የዋጃት የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ በመንፈስ ቅዱስ የሰጠችውን ኃላፊነት በመወጣት እንዳለበት በማመን በጉዳዩ ላይ ሰፊ ውይይትም አድርጓል። በተለያዩ ሁለገብ አገባብ ስርዓት ይሁን እንጂ አንደኛ ቆሮንጦስ ከምዕራፍ 14 ከቁጥር 40 ብላ የምታስተምረው ወዲህ ደግሞ ከተጻፈው አትለፍ አንደኛ ቆሮንጦስ ከምዕራፍ 4 ከቁጥር 6 ብላ የምታስጠነቅቀው ቤተክርስቲያን ሁሉንም በልኩና በተቀመጠው ስርዓት መፈጸም እንደሚገባ የዘውት ትምህርቷ መሆኑን ጉባኤው አስታውሷል። በተለይም በፍትሐ ነገሥት አንቀጽ 9:292 ሁሉንም እያንዳንዱ በተሰጠው ማዕረግ ይኑር ከእናንተ ወገን አንዱ እንኳን ያልተሰጠውን የባልንጀራውን ማዕረግ አይቀማ የሚለው መመሪያ ገዥነት ትንፊታዊ በመሆን በመጥቀስ በዚህ እውነት መገዛት እንደነበረባቸው በስፋትም ተነስቷል። በመሆኑም ጥፋቱ በቀጥታ ቅኖና የጣሰ ሌሎችን በር የሚከፍት ቅዱሳን አውደ ምሕረት ከስርዓት ውጭ ላልተገባ ጉዳይ የመጠቀም የሚሉትን ጥፋቶች መፈጸማቸውን ጉባኤውም አረጋግጧል። ይሁንና ከስርዓተ መጽሐፍት መካከል አንዱ በሆነው ዲድስቅልያ ኤጲስቆጶስነት በፍቅርና በቅንነት የሚመለሱትን ንስሐቸውን ይቀበሉ የእግዚአብሔርን ቸርነት እዩ ያለ ምሕረት በማክበድና በልበ ተንኮል የሚፈርዱትን አይደለም ነገር ግን ወደ ንስሐ መመለስ ይችሉ ዘንድ የበደሉትን በበጎ አምልኮ መልሰው ይቀበሏቸው ዲድስቅልያ አንቀጽ 6 ከቁጥር 1 የተባለውን ትእዛዝና ወዲሁም ደግሞ ሊቀ ሕሩያን ዳዊት ታደሰ በረጅም ስራ ጊዜያቸው የሚያውቋቸው አካላት ለይቅርታ ቅርብ እንደሆኑ የተመሰከረላቸው ሲሆን ያስገቡት ይቅርታ በብፁዕነታቸው በጉባኤው ተቀባይነትም አግኝቷል። በመሆኑም ሊቀ ሕሩያን ዳዊትና መጋቢ ሐዲስ ቃለ ጽድቅ ቅኖናዊ ጥሰት በመፈጸማቸውን በማመናቸው ከዚህም በአካልና በጽሁፍ ይቅርታ ስለጠየቁ አስተዳደሩ ጉባኤውን የሚመለከተውን ውሳኔ አስተላልፏል። አንደኛ ከብፁዕ የሀገረ ስብከቱ ሊቀ ጳጳስ ቅኖና እንዲቀበሉ፣ ሁለተኛ የጽሁፍ ማስጠንቀቂያ እንዲሰጣቸው፣ ሶስተኛ በሀገረ ስብከቱ ሚዲያ በይፋ ቤተክርስቲያንና ማህበረ ካህናት እንዲሁም ምእመናን ይቅርታ እንዲጠይቁ በማለት ውሳኔውም አስተላልፏል። አስተዳደሩ ጉባኤውን አያይዞ በሀገረ ስብከቱ ለሚገኙ ሁሉም የስራ ኃላፊዎችና አገልጋዮች ስርዓተ ቤተክርስቲያን ጠብቀው አስጠብቀው እንዲያገለግሉ ያሳሰበ ሲሆን ይህንን በሚፈጽሙና በሚያስፈጽሙ አገልጋዮች ላይ ክትትልና ቁጥጥር በማድረግ አስተዳደራዊ እርምጃ በመውሰድ ጭምር ስርዓተ ቤተክርስቲያንን ከመቼውም ጊዜ በላይ እንዲያስጠብቅ በውሳኔው ላይም ገልጿል። በጠቅላይ ቤተ ክህነት ዋና መስሪያ ቤት መላው ሰራተኛውን ያስተባበረው በዘመቻ የሚሰራው የልማት ስራ ተጠናቀቀ። ተጨማሪ ያለን
በጠቅላይ ቤተ ክህነት ዋና መስሪያ ቤት መላው ሰራተኛ ያስተባበረው በዘመቻ የሚሰራው የልማት ስራ ተጠናቀቀ። የዘመቻ ስራው መጽሐፍትን ከቦታ ቦታ ከማጓጓዝ ቦታን ከማጽራት በላይ በርካታ አንድምታ እንደያዘም ነበር ሲሉ ተናግረዋል። ከ1970 ዓመተ ምህረት ጀምሮ ከ10 ጠቅላይ ስራ አስኪያጁን ያሳለፈው ይህ ግዙፍ መጋዘን የተሸከመውን ሀብት ብዙ አግራሞት ከመፍጠሩም በላይ የቤተ ክህነቱን የሀብት ብክነት ብልሹ አሰራር አደባባይ ላይ ያሳየ ከመሆኑም በላይ ለብዙ ጥናትና ምርምር በር የከፈተ ሆኖም ታይቷል ሲሉ ተናግረዋል። በሁለት ትልልቅ ግዙፎች መጋዘኖች ለበርካታ ዓመታት ተከማችተው የነበሩ ንብረትና የቅዱሳት መጽሐፍ ተነስተው በተገቢው መንገድ በአገልግሎት እንዲውሉና ቦታውን በማጽዳት የተሻለ የልማት ስራ ለመስራት በሚደረገው በሳል አመራር የዘመቻ ስራ ትናንትና በ5ኛ ቀኑም ተጠናቋል። ብዙ ጠቅላይ ስራ አስኪያጁ መላውን የስራ ኃላፊዎችና ሰራተኞች ይዘው የተሰራ ያለውን የዘመቻ የልማት ስራ ንብረትና ሀብት በአግባቡ ከማስተዳደር በላይ ብዙ የአሰራር ክፍተቶች ጭምር ያሳየ እንደነበር ለሁሉም ግልጽ አድርጓል። በዚህ የዘመቻ ስራ መላው ሰራተኛና ለስራ አንድነት ያሳየው መንፈስና በተግባርም ታዛዥነቱን የገለጸ ተግባር ልዩ ስሜት አሳድሯል ሲሉም ተናግረዋል። በተለይ ትናንትና ሐሙስ ህዳር 25 ቀን 2018 ዓ.ም ከማለዳው 2 ሰዓት ተኩል ጀምሮ እስከ ቀኑ 5 ሰዓት ድረስ ያለ ረፍት የተሰራውን የስራ ዘመቻ ሲጠናቀቅ ብዙ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በፍጹም ታዛዥነትና ፍቅር በመተባበር በአንድነት ስንደክም ለነበረው ሰራተኛ በምስጋና ቡራኬ ሲሰጡ አብረዋቸው ብፁዕ አቡነ ማርቆስ በዘመቻ ስራ ማጠናቀቂያ ተገኝተው ሰራተኛውን በማመስገን ቃለ ወንጌል በማስተማር አመስግነው ባርከው ሲያሰናብቱ ሙሉ ሰራተኞችም ደስታቸውንም ገልጸዋል። በቀጣይም ቦታው ጸርቶ የልማት ስራው እንዲፋጠን የሚጠበቅ ሲሆን ግምቱ በ100 ሚሊዮን የሚቆጠሩ የቅዱሳት መጽሐፍት ክምችት በአጭር ጊዜ ውስጥ አስተዳዳሪ ውሳኔ ያገኛል ተብሎ ይጠበቃል። በመጨረሻም በዚህ መላው ሰራተኛውን ባስተባበረ የዘመቻ ስራ ግምቱ ከ800 ሺህ ብር በላይ ወጪ የዳነ ሲሆን በሌላ አካል ይሰራ ቢባል ከወር በላይ የሚፈጅ ጊዜን በ5 ቀናት ለመጨረስ ተችሏል ሲሉ ተናግረዋል። መላው ሰራተኛም አንድነቱና ታዛዥነቱን ለስራ ተነሳሽነቱን ያሳየበት ልዩ ጊዜ እንደነበርም ተጠቁሟል። የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የምስጋና እውቅናና መርሃ ግብር አካሄደ። ተጨማሪ አለ። በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት አገልግሎቴን አከብራለሁ ሮሚ 11 ከቁጥር 13 እስከ ቁጥር 14 በሚል መሪ ቃል የ2017 በጀት ዓመት የስራ አፈጻጸምን አስመልክቶ በቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ብፁዕ አቡነ ሪያቆስ ሊቀ ጳጳስ በተገኙበት የምስጋና እውቅና መርሃ ግብርም አካሂዷል። በመርሃ ግብሩ ላይ ክቡር መላከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሪፖርትም አቅርበዋል። ክቡር ዋና ስራ አስኪያጁ በክፍለ ከተማው ቤተ ክህነት ጽሕፈት ቤት ስር 27 አድባራትና ገዳማት እንደሚገኙ ገልጸው በመልካም አስተዳደር፣ በስብከተ ወንጌል፣ በሰበካ ጉባኤ ማደራጃና በትምህርት ስልጠና፣ በሂሳብ በጀት ክፍል፣ በቁጥጥር ክፍሎችና በሌሎችም የስራ ዘርፎች የተሰሩ ስራዎችንም እጥር ምጥን አድርገው አሰምተዋል። አድባራቱና ገዳማቱ ባለፈው በጀት ዓመት በግጭት አፈታትና በመልካም አስተዳደር፣ በስብከተ ወንጌል አገልግሎት፣ በራስ አገዝ ልማት ህንጻ ቤተክርስቲያን በወራት ጊዜ ውስጥ ሰርቶ የማጠናቀቅ የይዞታ ማስፋፊያ በማድረግ ፐርሰንትን በወቅቱ በመክፈል የተለያዩ የልማት ስራዎችን ለሰሩ በትምህርተ ንወሎትና ስልጠናዎችን ለካህናት በመስጠት ላስመዘገቡት ውጤት የምስጋናና የእውቅና ሰርቲፊኬት ከብፁዕ አቡነ ሪያቆስ ሊቀ ጳጳስም ተቀብለዋል። ብፁዕ አቡነ ሪያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በክፍለ ከተማው ቤተ ክህነት ጽሕፈት ቤት መሪነት በአድባራትና በገዳማቱ በመንፈሳዊ አገልግሎትና በልማት ስራው ለተመዘገበ ውጤትም አመስግነዋል። ወደፊትም ከዚህ የበለጠ መንፈሳዊ እውነት አገልግሎት እንዲካሄድና የልማት ስራዎቹ እንዲሰሩ አባታዊ መመሪያም አስተላልፈዋል። ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ባስተላለፉት መልእክት የክፍለ ከተማው ቤተ ክህነት የስራ ኃላፊዎች ከአድባራቱና ገዳማቱ ጋር ተቀራርበው በፍቅርና በሰላም መስራታቸው የሰማናቸው ውጤቶች እንዲመዘገቡ አድርጓልም ብለዋል። ዘመኑን በመዋጀት የጣለብንን መንፈሳዊ አደራ በአግባቡ ልንወጣ ይገባል ሲሉ መልእክታቸውንም አስተላልፈዋል። በመርሃ ግብሩ ላይ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የዋና ክፍል ኃላፊዎችና ክቡር መልአከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ መጋቢ ሐዲስ ጊዜው አሸናፊ የክፍለ ከተማው ቤተ ክህነት የሰው ኃይል አስተዳደር፣ የክፍለ ከተማው ቤተ ክህነት የስራ ኃላፊዎችና የአድባራት ገዳማት አስተዳዳሪዎች ምክትልና ሊቀ መናብርትም ተገኝተውበታል። ህዳር 27 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲህ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር
በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን